ሩሲያ ትናንት ሐሙስ ብቻ የዩክሬን ከተሞችን በ705 ሚሳኤሎችና ድሮኖች ደብድባለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የዩክሬን የአየር ኃይል ይፋ ያደረጉት መረጃ ደግሞ ይህ የሩሲያ ጥቃት በመላው ሀገሪቱ በሲቪል ኢላማዎችና በኢነርጂ መሠረተ ልማቶች ላይ ትኩረት ያደረገ መሆኑን ጠቁሟል። የዩክሬን አየር ኃይል እንደገለጸው ሩሲያ 653 ድሮኖችንና 52 የተለያዩ አይነት ሚሳኤሎችን አስወንጭፋለች። ከእነዚህም ውስጥ 592 ድሮኖችና 31 ሚሳኤሎችን ማክሸፍ ተችሏል። 16 ሚሳኤሎችና 63 ድሮኖች ደግሞ በ20 የተለያዩ ቦታዎች ላይ ጉዳት አድርሰዋል ብለዋል። ዜሌንስኪ በበኩላቸው ዋና ከተማዋን ኪየቭን ጨምሮ ቢያንስ በ9 ሌሎች የዩክሬን ክልሎች ጥቃት መፈጸማቸውን ሪፖርት አድርገዋል። ይህም በሀገሪቱ ደቡብ ምስራቅ ከሚገኙት አካባቢዎች አነስቶ እስከ ፖላንድ ምዕራባዊ ድንበር ድረስ ይዘልቃል። ሌሎች የዩክሬን ባለስልጣናት እንዳሉት ደግሞ በመላ ሀገሪቱ በሩሲያ በተሰነዘረው ጥቃት ቢያንስ 4 ሰዎች ተገድለዋል። ዜሌንስኪ በማህበራዊ ሚዲያ ላይ በጻፉት ጽሑፍ ውስብስብና የተቀናጀ ጥቃት ነበር ብለውታል። በደቡብ ዛፖርዥያ በሚገኝ የመኖሪያ ህንፃ ላይ በደረሰ ጥቃት ቢያንስ 2 ሰዎች ተገድለዋል፣ 10 የሚደርሱ ሰዎች ደግሞ ቆስለዋል። አክለውም በኢነርጂ ተቋማትና በሲቪል ሰዎች ህይወትና መሰረተ ልማት ላይ ብዙ ጥቃቶች ተከስተዋል። የኃይልና የውሃ አቅርቦት በተስተጓጎለበት ቦታ ሁሉ በተቻለ ፍጥነት ወደ ነበረበት ለመመለስ ሁሉንም ጥረቶች መደረግ አለባቸው ብለዋል። ዜሌንስኪ ሲቀጥሉ ሩሲያ የሽብርተኝነት ጥቃቷን ቀጥላለች። በሲቪሎች ላይ የሚሰነዘረውን እንዲህ ያለ ጥቃት በሩሲያ ላይ ተጨባጭ ውጤቶችን የሚያመጡ ማዕቀቦችንና እውነተኛ ጫናዎችን ማድረጉ ወሳኝ ነው ሲሉ ዓለም አቀፉ ማህበረሰብን ጠይቀዋል። አሜሪካ፣ አውሮፓና የቡድን 7 ሀገራት ይህንን ችላ እንደማይሉት እንተማመናለን። በሩሲያ የነዳጅና የጋዝ ኢንዱስትሪ፣ የፋይናንስ ስርዓቱና ይህንን ጦርነት በገንዘብ በሚደግፉት ላይ ማዕቀቦችን በመጣል ጫናን ለመጨመር አዳዲስ እርምጃዎች ያስፈልጋሉ ብለዋል። የዩክሬን ጠቅላይ ሚኒስትር ዩሊያ ሲቪሪደንኮ ጥቃቱ በሲቪል አካባቢዎች የኃይል ማመንጫ ጣቢያዎች ላይ ጉዳት ያደረሰ መሆኑን ገልጸዋል። ጉዳቱም በመላ ሀገሪቱ የኃይል መቆራረጥን አስከትሏል ያሉት ጠቅላይ ሚኒስትሯ ዓላማው ዩክሬንን ወደ ጨለማ ውስጥ ማስገባት ነው ብለዋል። ሽብርተኝነትን ለማስቆም ተጨማሪ የአየር መከላከያ ስርዓቶች፣ ጠንካራ ማዕቀብና ከፍተኛ ጫና ያስፈልጋል ሲሉም ለምዕራባውያን ድጋፍ አድርጉልን የሚል መልእክትን አስተላልፈዋል። ይህ ጥቃት በዚህ ክረምት የኤሌክትሪክ አገልግሎት ለማድረስ በምናደርገው ጥረት ላይ አሉታዊ ጉዳት ነው ሲሉ የኃይል ማመንጫ ጣቢያዎቹ በጥቃቱ ኢላማ የተደረጉበት የዩክሬኑ ትልቁ የግል የኃይል ኩባንያ የሆነው የዲቴክ ዋና ስራ አስፈጻሚ ማክሲም ቲቼንኮ ተናግረዋል። አክለውም ባለፉት 2 ወራት በተፈጸሙ ጥቃቶች ሩሲያ የዩክሬንን የኃይል ስርዓት ሙሉ በሙሉ ለማጥፋት እያሰበች እንደሆነ ግልጽ ነው ሲሉ ቲምቼንኮ ተናግረዋል። ይህ በእንዲህ እንዳለ የሩሲያ የመከላከያ ሚኒስቴር ጦሩ ቢያንስ 173 የዩክሬን ድሮኖችን በአንድ ሌሊት መጥቶ እንደጣል አስታውቋል። 9ኙ በሞስኮ ክልል ላይ ወድቀዋል። ከእነዚህ ውስጥ 6ቱ ወደ ሞስኮ እያመሩ ነበር ብሏል። በሌላ በኩል ደግሞ ጦርነቱን በማስቆም ረገድ ሚና ይኖራቸዋል ተብሎ የሚጠበቁት ትራምፕ ከፑቲን ጋር በቡዳፔስት ሊያደርጉት የነበረውን ስብሰባ መሰረዛቸው ተዘግቧል። ሩሲያ በዩክሬን ዙሪያ በተነሱት ጥብቅ ጥያቄዎች ላይ ጠንካራ አቋም በመያዟና በሁለቱም ሀገራት ከፍተኛ ዲፕሎማቶች መካከል በተፈጠረው ውጥረት የተሞላበት ጥሪ በኋላ ነው ሲል ፋይናንሻል ታይምስ ጉዳዩን የሚያውቁ ሰዎችን ጠቅሶ ዘግቧል። አሜሪካ ከሚቀጥለው ወር ጀምሮ ተግባራዊ የሚደረግ ማዕቀብን በ2 ግዙፍ የሩሲያ ተቋማት ላይ መጣሏን አስታውቃለች። ይሁንና ትራምፕ ከዚህ ቀደም በሩሲያ ላይ በተደጋጋሚ ማዕቀብ እንደሚጥሉ ቢያስጠነቅቁም ተግባራዊ ለማድረጋቸው የሚታወስ ነው። በዚህም ተግባራዊነቱ ላይ ትራምፕ ሀሳባቸውን ሳይቀይሩ ይተገበራል የሚለው ጥያቄ የሚነሳበት ጉዳይ ነው። ሞስኮ ዩክሬን ለተኩስ ማቆም ቅድመ ሁኔታ ተጨማሪ አካባቢን ወታደሮቿ እንዲለቁ የሚጠይቁት ጥያቄዎችን በማንሳቷ ምክንያት ተቋርጧል። ትራምፕ ዩክሬን በአሁኑ ጊዜ ባሉ ጉዳዮች ላይ አስቸኳይ የተኩስ አቁም ስምምነት እንድታደርግ ያቀረበችውን ጥሪ ደግፈዋል። ዜሌንስኪ አሁን ባሉበት ሁኔታ ሆነው ከሩሲያና ቤላሩስ በስተቀር በየትኛውም ቦታ ለመነጋገር ዝግጁ መሆናቸውን መግለጻቸው ይታወሳል። ዜሌንስኪ በዚህ ወር ዩክሬን ለሰላም ድርድር ዝግጁ ብትሆንም ሞስኮ እንደጠየቀችው ግን ወታደሮቿን ከተጨማሪ ክልል እንደማታስወጣ ተናግረዋል። ትራምፕና ፑቲን ሩሲያና ዩክሬን የሚያደርጉትን ጦርነት እንዴት ማቆም እንደሚቻል ለመወያየት በሃንጋሪ ዋና ከተማ ለመገናኘት ከተስማሙ ከጥቂት ቀናት በኋላ የሩሲያ የውጭ ጉዳይ ሚኒስቴር ፑቲን የወረራውን ዋና መንስኤዎች የሚሏቸውን ጥያቄዎች ለማጉላት ተመሳሳይ ማሳሰቢያዎችን ለዋሽንግተን ልኳል። እነዚህም የግዛት ስምምነቶች፣ የዩክሬን የጦር ኃይሎች በከፍተኛ ሁኔታ መቀነስና ዩክሬን ፈጽሞ ኔቶን እንደማትቀላቀል ዋስትና እንዲሰጡ መጠየቁን ጋዜጣው ዘግቧል። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከተላከው መልእክት በኋላ በስልክ ተነጋግረዋል። ከዚህ በኋላ ነው እንግዲህ ሩቢዮ ለትራምፕ ሞስኮ ለመደራደር ፈቃደኛ እንዳልሆነች መግለጽ
መግለጻቸውን ተከትሎ ጉባኤው የተሰረዘው። ይህ በእንዲህ እንዳለ ሞስኮ አሜሪካ የኒኩለር ጦር መሳሪያ ሙከራዋን ከቀጠለች እሷም እንደምትቀጥል ተናግራለች። ይህም እንደገና የጦር መሳሪያ መሽቀዳደም ውስጥ እንዳይገቡ ስጋትን ፈጥሯል። የክሬምሊን ባለስልጣን የሰጡት አስተያየት የመጣው ዶናልድ ትራምፕ የአሜሪካ ጦር ሙከራውን እንዲቀጥል እንዳዘዙ ከተናገሩ በኋላ ነው። ትራምፕ ይህንን ያስታወቁት ደግሞ ቭላዲሚር ፑቲን የፖሳይደን የኒኩለር ኃይል ተሸካሚ ባህር ሰርጓጅ መርከብ ስኬታማ ሙከራ ማድረጋቸውን ካወጁ በኋላ ነው። ይህም ባለሙያዎች የራዲዮ አክቲቭ ሱናሚ ሊያስከትል እንደሚችል አስጠንቅቀዋል። ይህ የሩሲያ ሙከራ ፕሬዚዳንት ትራምፕ የሞስኮን የኒኩለር ሚሳይል ሙከራ እንደ ስህተት ከገለጹት ከጥቂት ቀናት በኋላ የተወሰደ እርምጃ ነው። ሁለቱም ኃይሎች መወቃቀሳቸውን ቀጥለዋል፣ ጥቃታቸውንም ቀጥለዋል። የመስማማትና የመነጋገራቸው ጉዳይም ከፍተኛ ጥያቄ ውስጥ ገብቷል። ከአየር ላይ ጥቃቶች ባለፈ የእግረኛ ኃይሎች እንቅስቃሴና ከተሞችን የመቆጣጠር ጥረቶችም እንደቀጠሉ ናቸው። የዩክሬን የጦር ኃይሎች ዋና አዛዥ በፖክሮቭስክ ከተማ ቁልፍ ግንባር ዙሪያ የሩሲያ እንቅስቃሴ እየጨመረ መሆኑን አስጠንቅቀዋል። ሁኔታውም አስቸጋሪ ነው ብለውታል። ዋና አዛዡ ጄኔራል ኦሌክሳንደር ሲርስኪ የሩሲያ እግረኛ ወታደሮች በአካባቢው እየተሰባሰቡ መሆናቸውን አምነዋል። ነገር ግን ቀደም ብሎ እንደተገለጸው የዩክሬን ወታደሮች በሩሲያ ኃይሎች ከበባ እንደተደረገባቸው የሚገልጹት ዘገባዎች ከእውነት የራቁ ፕሮፓጋንዳዎች ናቸው ብለዋል። በዩክሬን ምስራቃዊ ክፍል የምትገኘው የዶኔትስክ ክልል ስትራቴጂካዊ ከተማ ዙሪያ የሩሲያ ግስጋሴ እየጨመረ መጥቷል። ከተማዋ ቁልፍ የትራንስፖርትና የአቅርቦት ማዕከል ናት። በተጨማሪም አካባቢውን መቆጣጠሩ ሩሲያ የቀሪውን ክልል ለመቆጣጠር የምታደርገውን ጥረት ቀላል ያደርገዋል ተብሏል። ጄኔራል ሲርስኪ ባወጡት መግለጫ በፖክሮቭስክ የጠላት እግረኛ ጦር ውጊያውን በማስወገድ በከተማው አካባቢ እየተሰባሰበና ቦታዎችን እየቀየረ ይገኛል። ስለዚህ ዋናው ዓላማችን እነሱን መለየትና ማጥፋት ነው ብለዋል። አክለውም ሁኔታው አስቸጋሪ ነው፣ ነገር ግን በፖክሮቭስክ እንዲሁም በኩፒያንስክ የዩክሬን የመከላከያ ኃይሎች ተከበዋል ስለተባሉት የሩሲያ ፕሮፓጋንዳዎች የተነገሩት ውሸቶች እውነት አይደሉም። ዋናው ቅድሚያ የሚሰጠው የወታደሮቻችንን ሕይወት መጠበቅ ነው ሲሉ አክለዋል። የሩሲያ ኃይሎች ፖክሮቭስክን ለመያዝ ከአንድ ዓመት በላይ ሲሞክሩ ቆይተዋል። ይህንን መውሰድ በክልሉ ውስጥ አሁንም በዩክሬን የሚቆጣጠሩትን ሁለት ትላልቅ ከተሞች ክራማቶርስክና ስሎቬኒያስክን ለመቆጣጠር መንገድ ይሰጣቸዋል። የሩሲያ ጦር ዋና አዛዥ ጄኔራል ቫለሪ በዚህ ሳምንት መጀመሪያ ላይ በፖክሮቭስክ የሚገኙ የዩክሬን ወታደሮች ተከበዋል ማለታቸው ይታወሳል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት ፖክሮቭስክ የሩሲያ ዋና ኢላማ ነች። እዚህ ያሉ ወታደሮች ከዩክሬናውያን ቁጥር በከፍተኛ ሁኔታ በልጠዋል ማለታቸው የሚታወስ ነው። ዜሌንስኪ ሩሲያ አሜሪካን ዩክሬን እየሸሸች እንደሆነ ለማሳመን ከተማዋን መቆጣጠር እንደምትፈልግ ለጋዜጠኞች ተናግረዋል። ለአሜሪካ ማሳየት የሚችሉት ውጤት የላቸውም፣ ፖክሮቭስክን ለምን እንደሚያስፈልጋቸው እንረዳለን ሲሉ ዜሌንስኪ ተናግረዋል። ገለልተኛ የስለላና የመከላከያ መረጃ ድርጅት ሲቤሊን በቅርብ ጊዜ ባደረገው ግምገማ እንደገለጸው የፖክሮቭስክ ጦርነት የሩሲያ ኃይሎች ወደ ከተማዋ ሰርገው የዩክሬን ኃይሎችን ለመክበብ የሚያደርጉትን ጥረት አጠናክረዋል ብሏል። ዲፕስቴት የተባለው የዩክሬን የክትትል ቡድን የሩሲያ ኃይሎች በብዛታቸው ፖክሮቭስክን ቀስ በቀስ እየዋጡት ነው ብሏል። በተጨማሪነትም የሩሲያ ወታደሮች ወደ ከተማዋ ጠልቀው በመግባት የዩክሬንን የአቅርቦት መስመሮችን እያስተጓጎሉ እንደሆነ ተናግሯል። በፖክሮቭስክ ያለው ሁኔታ ወደ ቀውስ አፋፍ ላይ ነው፣ ሁሉም ነገር እየተባባሰ መሄዱን ቀጥሏል ሲል ቡድኑ ሐሳቡን ደምድሟል። ከተሞችን ለመቆጣጠር ከሚደረጉ ጥቃቶች ባለፈ በየዕለቱ በሚባል ደረጃ የአየር ላይ ጥቃቶች በሁለቱም በኩል ይፈጸማሉ። ዩክሬን ከፍተኛ ገቢ እያገኘች ነው የምትለውን የሩሲያን የነዳጅ ማጣሪያዎች ላይ ትኩረት አድርጋለች። በአንጻሩ ሩሲያ የዩክሬንን የኃይል መሰረተ ልማቶች ላይ ትኩረቷን አድርጋለች።